ዝናው እንግዲህ በስተመጨረሻም እስከዛሬ ሲፈልገው የነበረው ሞገስን አግኝቶታል። እንግዲህ እስከዛሬ ዝናው ሞገስን እየፈለገ ነበረ፣ ግን ደግሞ በዛሬው ዕለት ደግሞ ሞገስን አግኝቶታል። ደግሞ ደስ የሚለው ነገር ቢኖር ሞገስ ከመድብል ጋር መሆኑ ነው፣ የብሩኬ ወንድም ጋር። ሞገስ ግን ደግሞ ለብሩኬ ወንድም ለመድብል ብዙ ነገር ደብቆታል። ምክንያቱም ደግሞ ለምንድን ነው ይሄ ሁሉ ነገር? ሞገስንም ቆይ ግን አሁን ላይ ለምንድን ነው የፈራው ብሎ ስለ ሉላም ጠየቀው። ዝናው ሁሉንም ነገር ሲጠይቀው ግን ደግሞ ሞገስ ለመድብል በደንብ አድርጎ ወይም ደግሞ በግልጽ ሁሉንም ነገር አልነገረውም። ሞገስ ሁሉንም ነገር ደብቆ ለመድብል አልነገረውም። ብዙ ነገር እንዳሳለፉና እንዲሁም ደግሞ በሉላ ኢቲኤም ላይ ሞገስ እያወጣበት እንደሆነም ይህንም ግልጽ አድርጎ አልነገረውም። ሞገስን ዝናው ብሎ ሲጠይቀው መድብል ግን ደግሞ ጭራሽም አልደነገጠም። ሞገስ ግን በጣም ነበር የደነገጠው። መድብል ብሩኬ 3-4 ቀን ከወጣ ስለሆነው ስለዚህ ለፖሊስ ማሳወቅ አለብን ብሎ ለቅድስት ይነግራታል። ማለትም በጣም ደንግጣለች። ቆይ አንተ ግን ቆይ ከመጀመሪያም ቢሆን ሞገስንም ሆነ መድብልን አውቃቸዋለሁ አላልክም ወይ ብላም ስትጠይቀው አይ እኔ ግን የማውቀው ሞገስን እንጂ መድብልን አይደለም ያልኩሽ ብሎም ይመልስላታል። ብሩክን እንጂ መድብል የሚባልም አላቅም ሲላትኝ ማለትም እንግዳው ስወቀው አሁኑ ነው ይውልህ መድብል የሚባል በጣም መጥፎና ሴጣን ወንድም እንዳለው ታውቃለህ ብላም ጠይቀዋለች። በጣም ይደነግጥና ይህ ደግሞ ምን ማለት ነው ይላታል። ይትም ያስደነገጣት የሞገስ ወንድም ከእስር ቤት መውጣቱና እንዲሁም ደግሞ ለምንድን ነው እኔን እያስፈራረሽ ነው ሲላትኝ አይ እኔማ ከአንተ የበለጠ ወንድ እንደሌለ አውቃለሁ፣ ግን ደግሞ የሆነ ነገር እንዳለም ይሰማኛል ትላለች። ይህ ማለት እንግዲህ ማህሌት ደንግጣለች ማለት ነው። ምክንያቱም የሞገስ ወንድም ለምን ከእስር ቤት ወጣ ማለትም የብሩክ ወንድም ለምን ከእስር ቤት ወጣ በሚለው ብሩክ ወንድምም ከእስር ቤት የወጣበት ምክንያት ግራ ያጋባቸው። ማህሌትም ቆይ ግን እንዴት ሊወጣ ይችላል ዛሬ እንዴት መጣ? ምናልባት የብሩክ ስልክ ሲዘጋ ለዛሬ ይሆናል በማለት ተጠራጥራ እሷም የፍራቸዋን ትገልጻለች። ማህሌት አሁን ላይ በጣም ፈርታለች። ምክንያቱም ደግሞ የሚሰራው ሴራና እንዲሁም እንዳትጋለጥ ስለምትፈልግ ስም ያንቺ ጭቅጭቅ በጣም አስጠላኝ። አሁን ዝም ብለሽ እንደው ሆን ብለሽ የምትጨቃጨቅ ጭቅጭቅና እንዲሁም ደግሞ ይኸውልሽ ልንገርሽ አይደለ ይሄን ነገር ሁሉ ተይና የሉላን ዱካ በደንብ አድርገሽ አጣሪ እንዴት እንደሆነችና ሉላ የት እንዳለች ይላታል። ሞገስን ከዚህ ከተማ ነው ወይ የምንቆየው ብላ ስትጠይቀው ግን ደግሞ ብሩክ እንደጠፋና እንዲሁም ብሩክን አግኝቶ ሁሉን ነገር ይቅርታ ማለት እንደሚፈልግም ይነግራታል። ይህ ማለት እንግዲህ በጓደኛው ላይ በጣም ብዙ ነገር ሲያደርገው እንደነበረ ሞገስ እንግዲህ ሁላችንም ስለምናውቅ ያ ሁሉ ነገር ጸጸት ስለሆነበት ሉላን ሞገስን እንደምንም ብዬ ፈልጌ አግኝቼ ይቅርታ መጠየቅ አለብኝ ብሎም ይላታል። ሞገስ ብሩክን አግኝቼ ይቅርታ እጠይቃለሁ ሲላት ሉላም አዎ ልክ ነህ፣ ይቅርታ ማለት ጥሩ ነው እና ቂም ይዞ መቆየት ጦርነት ላይ እንደ መቆየት ነው። ስለዚህ ይቅር ማለት ወይም ደግሞ ጥፋትህን አውቀህ ይቅርታ ማለትህ በጣም ደስ ይላል። ስለዚህ ሞገስ ማለትም ብሩክን አግኝተህ ይቅርታ ጠይቀው ብላም ትላለች። ሞገስም ብሩክን አግኝቶት ሉላ ባለችው ተስማምቶ ወይም ደግሞ ወደ ክፍለ ሀገር እንደሚሄዱም ይነግራታል። ግን ደግሞ ክፍለ ሀገር ቆይ ግን ሂደን እዛው እንድንኖር ነው የምትፈልጊው ብሎ ሉላን ይጠይቃታል ማለት ነው። እናም ደግሞ ሉላ እንግዲህ እኔን እስኪረሳይ ድረስ ነው ትለዋለች ማለት ነው። ሞገስም ደግሞ አይ ይሄ እንኳን መቼም ሊረሳሽ አይችልም ብሎም ይመልስላታል ማለት ነው። ሞገስም ለሉላ አንቺ ግን ደግሞ ከአዲስ አበባ ወጥተሽ ክፍለ ሀገር መሄድ አይገባሽም ይላታል። ሉላም ደግሞ አንተ ካለልኝ ምንም ቢሆን ችግር የለውም አይደለም ክፍለ ሀገር የትም ቦታ ብገባ ብላም ትለዋለች። በሀሳቧ ይስማማና ግን ደግሞ እንዳልኩሽ ነው ብሩክን አግኝቼ ይቅርታ ከጠየኩት በኋላ ሁሉን ነገር እንጨርሳለን ይላታል። ሉላም እሺ ግን ደግሞ ሞገስ ይውልህ በጣም ፀሐይ እየናፈቀኝ ነው ትለዋለች ማለት ነው። እዚህ ሰፈር ምንም አይነት ዝና የለም እናም ችግር የለውም በኋላ እንወጣለን ብሎ ሞገስም ይላታል። ሳሌም አጎቷን አግኝታ እንግዲህ ከአጎቷ ጋር ግን ደግሞ አባቷ ወይም ደግሞ የአባቷ ስልክ አለመስራቱ ቢያሳስባትም እናም አጎቷ ከጎኗ ነው ቤትና እህቷን ቁጭ ብለው እያለ እናም ክሱን ጀመርሽ እንዴ ብላም ትጠይቃታለች። ግን ደግሞ ክሱን እንዳልጀመረች እና እንዲሁም ደግሞ ሉላን ማግኘት እንዳልቻለ ዝና ትነግራታለች ማለት ነው። ይህ ማለት እንግዲህ ሉላን ካላገኘዋትኝ ክሱን መመስረት አልችልም ትላለች። ሌትም በጣም ያስጨነቃትና እንዲሁም ደግሞ መድብል መፈታቱ ነበረ። እናም
ለእህቷ ይኸውልሽ ግን ደግሞ በጣም ያስጨነቀኝ ነገር አለ ብላም ትላታለች። ምንድነው ብላም ስጠይቃትኝ የብሩክ ወንድም መድብል ተፈቷል ስትላትኝ እስከ ዛሬ የት ነበር ብላም ትመልስልሃለች። በሆነ ነገር እስር ቤት እንደገባ እንደታሰረና ግን ደግሞ አሁን በምን አይነት መልኩ ከእስር ቤት እንደወጣ ግራ እንደገባትም ትነግራታለች። ለመምጣቱ ለምን ፈራሽ ብላም ትጠይቃታለች። ይኸውልሽ አንቺ ግን ምንም አይነት ነገር የሚገባሽና የሚያስጨንቅሽ ነገር የለም። ይኸውልሽ አንቺ የማታውቂው ኤፍራታ ብዙ ነገር አለ፣ ብዙ የደበቁሽ የማታውቂው ነገር አለ ብላ ለኤፍራታ እህቷ ትነግራታለች። ኤፍራታ መሀሌትን ታንገራግራታለች። እናም ከኔ ቤት እንዳለሽ እንዳትረሺ ብላ ስትላተኝ መሀሌትን ብድግ አድርጋ ግን ደግሞ እኔም ደግሞ ታላቅሽ እንደሆንኩ እንዳትረሺ፣ እናም እንደዚህ አይነት እላፊ ቃላት ልትናገርኝ አይገባም በማለት መሀሌትን ትመልስላታለች። ኤፍራታ ታላቅስ ገንዘብ ነው የኔ እህት ብላም ትመልስላታለች። አሁን ላይ ኤፍራታ እያንገራገረቻት ያለችው መሀሌት ቤቴ ነሽና የፈለኩትን ነገር ስጠይቅሽ በትክክል መመለስ አለብሽ በማለት ነበረ። ብሩክ ወንድም ግራ በመጋባት ቅድስትን እስኪ ጥያቄ ልጠይቅሽ፣ እኔ ምልሽ ቅድስት፣ ቆይ ግን እኔ የማላቀው ብሩክ የሆነ ነገር ሆኗል እንዴ ብሎም ቅድስትን ጠይቃታል። ቅድስትም ምን እንደሆነ እንደማታቅና እንዲሁም ደግሞ ስልኩ 3 ቀን እንደሆነው ከተዘጋ ትነግረዋለች። እና ታዲያ እዚህ ቦታ ነው ብለሽ የምታውቂው የለም ወይም ደግሞ የሆነ የምታውቂው የነገረሽ ፍንጭ ነገር የለም ብሎ ወንድሙም ይጠይቃታል። ምክንያቱም ደግሞ ብሩክ ከጠፋ 3 ቀናትን አስቆጥሯል። ቅድስትም ምንም አይነት ነገር እንዳልነገራትና ጧት ከእንቅልፏ ተነስታ ስታየው በሩ ገርበብ እንዳለ ተብሎ እንደተከፈተም ትነግረዋለች። ከለዚያ በኋላ ግን ምንም ነገር የማውቀው ነገር የለም ብላ ለብሩክ ወንድም ትነግረዋለች። ግራ መጋባት ቆይ ግን ከታይላንድ ከተመለሰ ያናገረው ወይም ደግሞ የተጣለው ሰው አለ ብሎም ይጠይቃታል። ያው ማሌት ናች፣ ሌላ ሰው ማንም አይደለም። ማሌት ደግሞ እንዴት እያረገችው እንደነበረም ታውቃለህ ብላም ትነግረዋለች ለወንድሙ። ወንድሜ ምን አጋጥሞት ይሆን? ቆይ ግን የሆነ ነገር አድርጎ ታስረውን እንዴ ብሎም ይጠይቃታል። ቅድስትም ደግሞ እንዴ ብሩክ ምን አድርጎ ነው የሚታሰረው ብላም ትላለች። እና ታዲያ ምንድን ነው? እሺ ምን ላድርግ ታዲያ ወንድሜ ታዲያ የት ሄደ? ይኸውልሽ ቅድስት በቃ ወንድሜ 3 ቀኑ ነው ስልኩም ከተዘጋ፣ ስለዚህ ለፖሊስ ሄደን ማመልከት አለብን ብሎም ለቅድስት ይነግራታል። ፈጠረውን ነገር ሁሉ እጄ ለፖሊስ ማሳወቅ አለብኝ። ወንድሜ ደግሞ እንደዚህ አይነት ነገር አድርጎ አያውቅም። ስለዚህ ለወንድሜ መድረስ አለብኝ በማለት ከመቀመጫው ይነሳል። ቅድስትም በቃ የሆነ ነገር ማገጥሞት ነው የሚሆን፣ ወይኔ ጋሼ፣ ወይኔ ኔ ጌታ እያለች ማልቀስ ጀመረች። አንገቷንም ደፋች። የብሩክ ወንድምም ግራ በመጋባት ቆይ አንቺ ደግሞ ምን እየሆንሽ ነው እንዴ? እያለቀሽ ነው እንዴ? በማለት ይመልስላታል። ቆይ በቃ ቅድስት እባክሽን እንደሱ አታልቅሽ፣ ወንድሜ እኮ አልሞተም። ቆይ ግን ምን ሆኖ ነው? ግን እኮ ከጠፋ 3ኛ ቀኑ ሆነ በማለት ግራ በመጋባት ወንድሙ የት እንዳለም ግራ ያጋባው። ቆይ ግን ሆን ብላ ነው የተደበቀች። ይኸውልሽ ማሌት ሞገስን እኔን ጠልታ ሞገስን ስለምትወደው ነው። እናም ይኸውልሽ ሉላ ግን የኔ ካልሆነች ሴትም ሉላ ያንተ ካልሆነች አፈር ትገባለች ትለዋለች። በቃ አዎ፣ ግን ደግሞ አፈር ሳይሆን መቃብር ነው የምትገባ በማለት